ከዛ በኋላ ያለው ጉዳይ ግን የእናንተ ነው እና እኔም በሰላም ትለቁኛላችሁ። ሊመጣ የሚችለው እናንተ ጽድቅ ነው የምትሰሩት። ሴት ልጅ መደብደብ ደህና ነገር ነው። እንዳንቺ አይነት ወንጀለኛ ከዚህ በላይም ይገባሻል። ልጅቷ እንደምታምርና ድንግል እንደሆነች እንዳረጋገጥኩ ስነግረው ይመጣል። ችግር የለም ለሱ። ቁጭ በይ ልጅ ቁጭ በይ፣ አርፈሽ ቁጭ በይ። የት ወጣሽ? ታመጭ ነው። ቁጭ በይ፣ አርፈሽ ቁጭ በይ። እሺ አንተ ምንድን ነው? እነማን ናቸው? አርፈሽ ቁጭ በይ። እነማን ናቸው? ይደን ይኸውልሽ፣ ሁሉም ነገር ምንድን ነው? ሆን ብለን ይጠራኸኝ ወጥመድ አዘጋጅታልኝ ነው። ነይ ቁጭ በይ። የትም አትሄጂም። ቁጭ በይ፣ አርፈሽ ቁጭ በይ። ልቀቂው፣ አርፈሽ ቁጭ በይ። ቆይ አርፈሽ ቁጭ በይ። አንተ አርፈሽ ቁጭ በይ። ቁጭ በይ አርፈሽ። መጀመሪያ ተረጋጊ። ካሜራውን አጥፋልኝ። ካሜራው ለንዳን የምን ባልታ ነው የነገርካቸው? ምንድን ነው የነገርካቸው? በቃ ኤደን ምንድን ነው እንዴ? ይኸውልሽ መተባያው ሰሚ በቃ ስለ ስራሽ ንገሪያቸው። አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። እንደዚህ አይነት መልስ ከኔ ጋር ይኸውልሽ ከዚህ በኋላ በቃ እንዴ በጣም ብዙ ቁጭ በይ። ምሳሌ ኮለሰ ቁጭ በይ። ታለህትን ደግሞ ምን እንደምናረጋት ሳሚ የናግባ እንደዛ አለ ብሎ ስለደወለልኝ ያው እንጀራ አይደለ የሚገኘውን ትሰራለህ። በቃ እንደዚህ አይነት እንጀራ ማለት ነው። እዚህ ሴቶች ምናምን ሲኖሩ በቃ ከኔ አሉ ደግሞ የበላዮችና በቃ ለነሱ ማገናኘት ነው እንጂ እኔ አንተ እንዳሰብከው እንደዚህ ዋና ምናምን ሆኜ አይደለም። እሱ ነው ሲጀምር ራሱ ነው እኔን ራሱ በግድ ገፋፍቶ እዚህ ስራ ውስጥ ያስገባኝ ሳልፈልግ ብለሽ የምታወሪው የሰራሽው እኮ ወንጀል ነው አይደል እንዴ? የሰራሽው ምሰሪው እኮ ወንጀል ነው። ያለ ፍላጎታቸው ነው። ዝም በይ። ያለ ፍላጎታቸው ነው ሴቶቹን እንትን የምትዩ። እሺ ኧረ እባካችሁ በቃ እዚህ ጋር ያዝኩት መጫወቻ አይደለም። እሺ እሺ ዞር ይሄ ነገር መጫወቻ አይደለም። ዞር አድርግልኝ። ግንባርሽን እልሻለሁ። ሌላ ነገር እንዲፈጠር ማትፈልጊ ከሆነ እውነቱን እየነገርኩህ አይደል እንዴ? ነይ ተረጋግተሽ። ምንድነው? አይ የተወሰነ ገንዘብ እኮ ሰጠሁትና ያው ለሰራበት አንዳንድ ነገር እንግዛ ብለው ወጡ። ሰጠሽው? አዎ ሰጠሁት። አረጋግጠሽ የሰጠሽው እርግጠኛ ነሽ? አዎ እንዴ እሱንማ ግድ ነው የተካንኩበት አይደል? ምን ነካ እኔን አስጠቀኝ። እና የልጅቷስ ጉዳይ እንዴት ነው? አዎ ተተጣጣብዬ ነው ውስጥ ሜካፑ ምኑን እየሰራው። እኔ እኮ ከሁሉም የበለጠ አንቺ እንደምተማመንብሽ ታውቂያለሽ አይደል? እነሱን እንዴት አሳልፈት ትሰጣለህ? እንዴት እነሱን አሳልፈት ትሰጣለህ? እንዴት አሳልፈት ስለነገርኩ እንዴት አሳልፈት መረጃ ስለነገርኩ ነው እንዴ? ቀና ፈንዝጋ ወደ አንተ መዞራለሁ። እሺ ይኸውልህ እስቲ አስበው እስኪ አሁን እህትህን እዚህ ከጀርባ ላሉት ጎረምሶች እንዲጫወቱባት በሰጣት ምንድነው የሚሰማህ? ንገራቸው። ይቀርብኝ ይሄ ነገር እንድንሞት ትፈልጋለህ? መኖር አትፈልግም? አንተንም ብትሆን መምራህ አይሆንም። እሺ ኧረ ተው ኧረ በተው ያደረጋችሁት ነገር በጣም አስከፊ ነገር። በፈቃደኝነት ነው ይኸውልህ የሚመጡት። በፈቃደኝነት ህፃናቶች እኮ ናቸው። ህፃናቶች ናቸው። በፈቃድስ ቢሆን ህፃናቶች ናቸው እኮ። ቆይ ቁጭ በል እኔ እንደዚህ አድርገኸኝ እንጂ እዚህ አሁን እያጋጨው ነበር ማወጣ። እሺ የት አለች? ምንም አልሆንሽ? ምንም አልሆንኩም። ደህና ነኝ። ቆይ ምንም ጉዳት አላደረሱብሽም? ምንም አላደረሱብኝም። አያት አይደለ? ልጅቱን አይተሃታል አይደለ? በቃ ከዚህ እያንዳንዱን ነገር ትናገራለሽ። ለቃቃታውን ስለ ስራችሁ ወንጀል አለመሆን እኔ ልታስረዳኝ አትሞክር። ተግባባን? ወንጀል እንደሆነ አጣርተን ነው እናንተ ጋር የመጣ ነው እንጂ ከመሬት ተነስተን ወንድምና እህትን የማሰቃየት አባዜ ስላለብን አይደል እኮ። ካስቻለው ነው የተረዳችሁት። አስቻለው ባላችሁ እሱ አይመለከትም። ስማ አሁን ወደ አስቻለው አትሂድ፣ ነገሮችን ወደ እሱ ይዘኸው አትሂድ። እኔ መጠይቅህን ብቻ ግልጽ አድርገህ መልስልኝ። አንተና እህትህ ራሳችሁን ለማስተዳደር ሌላ ስራ አንሷችሁ ነው ወይ በሰዎች ስቃይ የምትደነሱ ሰዎች? ይኸውልህ ነገር ተነጋጋር ነው አይደል? ደህና ነኝ ወንድሜ። ምንም ነገር እሺ መሳሪያ አለበለዚያ እዚህ ግንባሯን ነው። ኧረ ተው ኧረ እባክህ እያንዳንዱ ነገር እሺ ይኸውልህ መሳሪያውን ከስ ወንበር ይዤ ወንድሜ እባክህ በቃ ያለውን ነገር ንገራቸው። ምን እንዲህ ነው የምነግራችሁ? ስለ ሁለቱም እነግራችኋለሁ። መሳሪያ ያዘው ማለት ከመሳሪያ ከያዘው ሰውዬ በላይ አንድ ባለሀብት አለ። ያው እሱም ምንድነው አልፎ አልፎ ወደ ቤታችን ይመጣል አንዳንዴ ማለት ነው። እሱም የተለየ ነገር ሲኖር ነው ወደኛ የሚመጣው። አንተ ጋር ነው የሚመጣው? እዚህ ቤት ነው የሚመጣው? እዚህ ቤት ነው ወይ የሚመጣው? አዎ። እሺ እስለት ነው። እሺ
እና ሌላ እንዲህ ቪ ምናምን የሆኑ ሴቶች ምናምን ሲሆኑ ደግሞ ቀጥታ ይመጣና ምንድነው ግልጽ አድርገህ ነገር ድንግል የሆኑ ሴቶች ከትምህርት ቤት ምናምን እንዴ ተመለመሉ አላ ልጃገረድ ምናምን የሆኑ ሴቶች ምናምን ሲሆኑ ቀጥታ ከኔም ሊቀበል ይችላል። ለሱ ደግሞ ያጠረቅ የሆነ አላ በቃ ዳጎስ ያለ ገንዘብ ምናምንም ይከፍላል። ስለዚህ ድንግል የሆኑ ሴቶችን ስታመጡ ለየት ያለ ክፍያ ይከፍላቸዋል። በዛ ላይ ደግሞ እራሱ ነው ከዚህ መጥቶ የሚወስዳቸው እያልክን ያለው። ኤሌመንተሪ ትምህርት ቤት ላይ ሊማሩ የሚችሉት የትኛውም ሴት ከ18 ዓመት በላይ ከሆነች የሃይስኩል ተማሪ ነው ልትሆን የምትችለው። ያ ማለት ከ18 ዓመት በታች የሆኑ ሴቶችን መልምላችሁ ለዚህ ሰው አቀረባችሁ ማለት ገና ህፃናቶች ናቸው፣ ለአቅመ ሔዋን ያልደረሱ ህፃናቶች። እናንተ ግን ዳጎስ ያለ ገንዘብ ለማግኘት ስትሉ እነሱን ለባለሀብት አሳልፋችሁ ትሰጣላችሁ። ሌላ ግልጽ የሆነ ነገር ንገረኝ። እሺ ሌላስ? ቆይል እኔስ ትክክለኛው ነገር መረጃ ነው። አሁንም ወደ ሳይሆን በግድ ትክክለኛ ነገር ትናገራለህ። ያለበለዚያ ደግሞ የትህን ግንባር ያፈነዳልሃል። ተግባባል? እንዳታደርገው ንገረኝ። የትኛው ነገር የምትለው ነገር እንዳታደርጉት። ቢያንስ የትኛው ምንድን ነው የሚሰማ እንዳታደርገው። ከባድ ነው። እሱን ስሜት እዚህ ማየት ትፈልጋለህ? እንዴት ሆኖ ነው እንደዛ ማየት? እንዴት ነው የምታደርገው? የእኔ ሰዎች እንዳንተ አይደሉም። እሺ ይህንን የማድረግ አቅም የላቸው። ስለዚህ እኛም ከዚህ ነገር ውስጥ እንድንወጣ እስቲ አስበው። አንተ እንዴት ነው እህት እያለህ ለእህትህ እንደዚህ እያዘንክ የሌሎችን እህት የሌሎችን ሴቶች በደል ማየት እንዴት ነው ያስቻለ? ሰላም ሰላም፣ ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው የተፈጠረው ነገር እንግዲህ አልፎ ዛሬ ለዚህ ቀን ለአዲስ ቀን በቅተናል ማለት ነው። ብዙ ነገር እናሳልፈናል። ትናንትና ረዥም ቀን የሆነብን ምክንያቱም ብዙ አይነት ነገሮች ነው የተፈጠሩት። ብዙ አይነት ነገሮችን አሳለፍን። እኔ ለምን ጉዳቶች ደርሰው ነበር። እንግዲህ አሁን ከዛ ጉዳትም እንግዲህ ፈጣሪ ይመስገን አገግም ያለው የተሻለ ነገር ላይ ነኝ። እናንተም ደግሞ ኮሜንታችሁን እያየሁ ነበረ። ብዙ አይነት ነገሮችን እያላችሁ ነው፣ ጸሎት እያደረግልን ነው። እዚህ ነገር ውስጥ መግባት የለባችሁም፣ እንደዚህ አይነት ስህተት መሳሳት የለባችሁም እያላችሁ ነበረ። አዎ የተፈጠሩት ነገር በጣም አስደንጋጭ ነገር ነው። ማለት እኛ ባልጠበቅነው ነገር ነው። ሁሉም የኛ ባልደረቦቻችን ተዘናግተን ነበረ። ምክንያቱም መኝታ ቤቱ ልብ ያለው ስላልነበረ ለዛ ነው እንግዲህ እንደዚህ አይነት ስህተቶች የተፈጠሩት። ለዛም እንግዲህ ውድ ተመልካቾቻችን ይቅርታ ጠይቀናል። እኛም ደግሞ ያው ላጠፋነው ጥፋት ቅጣታችንን ወስደናል ማለት ነው። ያው የሆነ ሆኖ ግን አሁን እነዚህን ብዙዎችን የምናድንበት እህቶቻችንን የምናድንበት መንገድ ላይ ነው ያለ ነው እና ለዚህ ደግሞ እናንተም ውድ ተመልካቾቻችን ተባባሪዎቻችን ስለሆናችሁ ከልብ እናመሰግናለን። ምክንያቱም ሀሳብ አስተያየቶቻችን እየሰጣችሁን ነው። ኮሜንት ላይም እንዲሁም ቴሌግራም ላይ በምታስቀምጡልን ሀሳብና አስተያየቶች ተነስተን እኛም የራሳችንን ድጋፍ ይሆነናልና አንዳንድ እርምጃዎችንም ለመውሰድ ከእናንተም ሀሳቦችን እንወስዳለን። ተራ የሚባል ሀሳብ የለም፣ የመረጃ ትንሽ የለውም እና እንዲህ ብታደርጉ እንዲህ ቢሆን እኮ እንዲህ ባታምኗቸው ትሉናላችሁ። ብዙ ጊዜ አሪፍ ነው፣ መልካም ሀሳብ ነው፣ መልካም ትምህርት ነው። ያው ከእናንተም የምንወስደው ነገር ስላለ እባካችሁ አሁንም ሀሳብ አስተያየት መስጠታችሁን አታቁሙ እንላለን። ሁሌም ከጎናችን ሁኑ። ምክንያቱም እዚህ ነገር ውስጥም እናንተ አላችሁበት። እናንተም አንድ ተሳታፊ ናችሁ። እንደኛ ወንጀለኞችን ለመያዝ እናንተም አንዱ ተሳታፊ ናችሁ እና ሁሌም ከጎናችን መሆናችሁን አትዘንጉላለው። ያው እንግዲህ ዛሬ ደግሞ አንዲት የምትመጣ ሴት አለች እንደተባባል ነው። ትናንትና እንግዲህ ያወራነውን የተፈጠረውን ነገር አይታችኋል። ያችን ሴት ለመጠበቅ እንግዲህ ድጋሚ በዚሁ ቤት ተገናኝተናል ማለት ነው። ማቆያችን ነበር ያደረው፣ እሱም እኛ ጋር ነበር እንግዲህ ያደረው። እንደዚሁን ያደረው እንግዲህ እንደነበረው ነው ይዘነው የመጣ ነው ማለት ነው። ምክንያቱም ወንጀለኞች ናቸው እነሱም። እህቱን እንግዲህ ከኛ ጋር ማቆያ ውስጥ አድርገናታል ማለት ነው። እዛ ከኔ ባልደረቦች ጋር እንግዲህ እኛ ማቆያ ጋር ያለችው። እሱን እንግዲህ ወደዚህ ይዘን የመጣንበት ምክንያት የምትመጣ አንዲት ሴት አለች። የዛ የባህል ሀብቱ ተላላኪ ያው ድንግል ሴት አለ ሲባል ቀድማ የምትደርሰው እሷ ነች እና ለዚህ ሁሉ ነገር ደግሞ መንገድ ትሆነናለች ብለን ስላሰብን እሷን እንግዲህ ወጥመድ ውስጥ ከተናታል ማለት ነው። አንዲት ድንግል የተገኘ ሴት አለ ተብሎ እንግዲህ ስለሱ ሊወያዩ ልትመጣ ነው ማለት ነው። እሷ እንግዲህ ምንም እንትን እንዳላለ ጠዋት ላይ እንግዲህ ቴክስት አድርጎላታል። አሁን እንግዲህ ረፋዱ ላይ ያለ ነው። ኦልሞስት ከ5 ሰዓት እያለፈ ነው። እንግዲህ ምሳ ሰዓት አካባቢ እንደምትመጣ ነው እንግዲህ ነገረችን። ስለዚህ አሁን መምጫዋ እየተቃረበ ነው ማለት ነው አይደል? አሁን ቢያንስ ትመጣለች። የመጣው ነው ስላለች እየመጣች ይሆናል። አሁን ትንሽ እንጠብቃት። ማታም እንግዲህ ብዙ ስልኮች ሲደወሉልህ ነበረ። የተለያዩትን ያው እንግዲህ ኖርማል ጓደኞቹ መሆኑን ነግሮን የተወሰኑትን ማለት ይህን ነገር ማስታወቅ ስለሌለብን እንደ ኖርማል አድርጎ ሲመልስላቸው ነበር ለተወሰኑ ሰዎች። ያንዳንዶቹን ደግሞ
ዝም ብለን አይተንም ያለፍነው አሉ ተራ ሰዎች ናቸው ያለውን አልፈናቸዋል። እንግዲህ ማለት ይሄን ነገር ማስተዋወቅ የለብንም። አሁንም ቢሆን እዚህ ይሄንን አይነት ስህተት ድጋሚ መስራት ስለሌለብን ባልደረቦቻችን ከደጅ ጀምሮ ሁሉን ነገር እየተቆጣጠሩ ነውና ያሉት እያንዳንዱ ነገር የሚፈጠሩትን እንግዲህ እየተከታተሉ ለኛ የሚያሳውቁን ይሆናል ማለት ነው። ብዙ ነገሮች ተፈጥረዋል። ብዙ ነገሮች ድጋሚ ስህተት መስራት ስለሌለብን እኔ ባልደረቦች ከላይ ጀምሮ እዚህ ድረስ አካባቢውን በደንብ ዙሪያ ገባውን እየቃኙ ነው። ሳሚም እንዲሁም ደግሞ ከደጅን ያለው በር አካባቢ ላይ እየጠበቃት ነው ማለት ነው። ስትገባ እንግዲህ ከበር አጠገብ ስለሆነ ገፍትሮ ወደዚህ ይዟት የሚገባ ይሆናል ማለት ነው። ነገሩን እንዳለ ተከታትሎ ለኛ እያሳወቀን ነው ማለት ነው። ከካሜራ ጀርባ ያሉት ለኔ መልእክት እያደረሱኝ እንዲሁም ደግሞ አካባቢው ላይ ያሉ ሰዎች ደግሞ እርስ በርስ እየተለዋወጡ ነው ያሉት ማለት ነው። ስለዚህ እዚህ ነገር ላይ ምንም ስህተት አይኖርም ብለን እናስባለን መቼም አይደል? ምንም ከዚህ በኋላ ምንም አይነት እንደዚህ አይነት ስህተቶች እንዳይደገሙ አብሬያችሁ እየሰራው ነው። ከዚህ በኋላም ቢያንስ እንደዚህ አይነት ነገሮች እንዳይከሰቱ የበኩሌን ድርሻ ለመወጣት ያው ዝግጁ ነኝና ይሄን ነገር የምታደርገው ያው ለእህትህ ስትል ነው። ምክንያቱም እህትህ ሌላ አይነት ነገር ውስጥ መግባት ስለሌለባት ተጠንቅቀህ ይሄን ነገር ማድረግ መቻል አለብህ። ምክንያቱም እኛ እዚህ ላይ እኛ ጋር እዚህ አንድ ጉዳት ቢፈጠር አንድ ነገር ቢሆን እዛ እህትህ እኛ ጋር ነው ያለችው። አይሆኑ ነገር የከፋ ነገር ሊደርስ የማትፈልግ ከሆነ አንተም የዚህ ነገር ተባባሪ መሆን መቻል አለብህ ማለት ነው። ተግባባን? እሺ ምንም ችግር የለም። እንግዲህ ውድ ተመልካቾቻችን ለእናንተ እያንዳንዱ ነገር እየተከታተልን እናሳውቅ ይሆናል ማለት ነው። እሺ ያልከኝ እሺ እየደረሰች እየተቃረበች እንደሆነ እየነገሩኝ ነው ማለት ነው። ትግባ፣ ምንም ችግር የለም። ስትገባ እዚህ በሩ ድረስ ስትገባ ዝም በሏት እሺ። ምንም ነገር እንዳይታወቅ ወደ ግቢው አካባቢ ደርሳለች እያሉኝ ነው። ስለዚህ እየመጣች ነው። አንተም እንግዲህ አሁን አካባቢ ስታደርግ ለነገሩ ከዚሁ ገፍተን ስለምናስገባት ምንም ችግር የለም። እዚህ መጣ እያንዳንዱን ነገር የምትናገር ይሆናል ማለት ነው። ከጀርባ ተከታተሏት። ማን እየመጣ ምን እየመጣ እንደሆነ ገብታለች መሰለኝ። ያዛት አስገባት። ሳሚ ናግባ፣ ሳሚ ናግባ። ቁጭ በይ፣ ሂጂ ቁጭ በይ፣ አርፈሽ ቁጭ በይ። የት ወጣሽ? ታመጭ ነው። ቁጭ በይ፣ አርፈሽ ቁጭ በይ። እሺ አንተ ምንድን ነው? እነማን ናቸው? አርፈሽ ቁጭ በይ። እነማን ናቸው? ሄደን ይኸውልሽ ሁሉም ነገር ምንድን ነው? ዝም ብለሽ ቁጭ በይ። ይኸውልሽ ተረጋጊ። ጭራሽ ወንበዴ ተጠበቀኝ። አንቺ አርፈሽ ቁጭ በይ። ይኸውልሽ ሌላ ነገር እንዲፈጠር እጮሃለሁ። ጩሂ። ምንም የምታመጪው ነገር የለም። እሺ ማን ጋር እንዳለሽ ታውቂያለሽ? እኛ ማን ማን እንደሆነን ታውቂያለሽ? አንተ ወንበዴ ነህ? ምን ለመሆን ነው የመጣሽ ወደዚህ? ጓደኛዬ ጋር ነው የመጣሁት። ምንድን ነው? ማን ነው ጓደኛሽ? እሱ ጓደኛሽ ነው። አሌክስ አንቺ ጓደኛ ነው አይደለ? አዎ። በጣም አርፈሽ ቁጭ በይ። እሺ ቁጭ በይ። ቁጭ በይ አርፈሽ። አንተ ባለረባ አርፈሽ ቁጭ በይ። ሳሚ ምንድን ነው የሚፈልጉት? ቁጭ በይ። ቁጭ አርፈሽ ቁጭ በይ። አንተ ምንም አይነት እንቅስቃሴ እንዳታረግ። እቺ ልጅ ማን እንደሆነች ለምን ወደዚህ ቦታ ላይ እንደመጣች ግልጽ አድርጋችሁ ትናገራላችሁ። ገባሽ? ስሚ፣ እያንዳንዱ ነገር ግልጽ አድርገሽ የምትናገሪ ነው የሚሆነው። ሰማሽኝ? ግልጽ አድርገሽ የምትናገሪ ነው የሚሆነው። ገባሽ? ሁሉንም ነገር ስለታወቀ ይኸውልሽ ደርሰውበታል። ሁሉንም ነገር እኔ እንትን ማን በቃ ንገሪያቸው ያለው ነገር ሁሉንም ነገር ደርሰውበታል። ምንድን ነው? ፊልም እየሰራችሁ ነው እንዴ? ቁጭ በይ አርፈሽ። ካሜራ አስቀምጣችሁ ምንድን ነው? ዝም በይ አንቺ። ያለ ፈቃዴ ለምንድን ነው የምትቀርጸኝ? አትጩሂ፣ ዝም ብለሽ ያለ ፈቃዴ ለምን ቁጭ በይ አርፈሽ። ቁጭ በይ አርፈሽ። ምንድን ነው ከኔ የምትፈልጉት? ይኸውልሽ ነገራት። እነማን ናቸው? ምንድን ነው? ሁሉንም ነገር አውቀውታል። በቃ ምክንያቱም አሁን ሆን ይኸውልሽ ብለን ይጠራኸኝ ወጥመድ አዘጋጅተህልኝ ነው? ነይ ቁጭ በይ። የትም አትሄጂም። ቁጭ በይ አርፈሽ። ቁጭ በይ። ለቀቂው፣ ለቀቂው። አርፈሽ ቁጭ በይ። ቆይ አርፈሽ ቁጭ በይ። ቁጭ በይ አንተ። አርፈሽ ቁጭ በይ። ቁጭ በይ አርፈሽ። መጀመሪያ ተረጋጊ። ካሜራውን አጥፋልኝ። ካሜራው ለእንዳንቺ አይነት ወንጀለኛ ካሜራ አይጠፋም። ተግባባን? ወንጀለኛ እንደሆንሽና እዚህ ቦታ ላይ ወጥመድ ውስጥ አስገብተኝ ነው ወይ ያልሽው ስለነበረ፣ አዎ ወጥመድ ውስጥ ገብተሽ ነው። የኛ ወጥመድ ላይ ሰማኛለህ። እኔ ምንም አይነት ወጥመድ የሚያስገባ ስራ የለኝም። በጣም ከባድ ወንጀለኛ እንደሆንሽ ባልደረባሽ በደንብ ነበር። ባልደረባዬ አይደለም ጓደኛዬ ነው። ባልደረባዬ አይደለም። በጣም ጥሩ። ጓደኛሽ የሚሆን ባልደረባሽ እያንዳንዱ ነገር እሱ ግልጽ አድርጎ የሚያሳየን ይሆናል። እሱና እህቱ ደግሞ አንቺ ላይ ለመመስከር ከበቂ በላይ የኛ ሰዎች ሆነዋል። ስለዚህ እነዚህ ሰዎች መሰከሩብሽ ማለት ደግሞ ምንም ሰራሽ ምንም ወደ ወህኒ ትወረወሪያለሽ። ብዙ ወንጀሎችን እንደፈጸምሽ። ይሄ ደግሞ የአዲስ የስርቆት እንትናችሁ ነው። ከእንዳንቺ አይነት ሰው ጋር ምንም አይነት እንደዚህ የምናደርጋቸው ነገሮች የሉም። የህግ አካላቶች ከጀርባችን አሉ። አስፈላጊ ከሆነ ደግሞ አንቺን ለመመርመር ያዘጋጀነውን የህግ አካል አሳየኛ። መጀመሪያ ተረጋጊ፣ ተረጋጊ። አንቺ ለምንድን ነው የምረጋጋው? ኃይል እየተጠቀምክ እኮ ነው። ሴት ልጅ ነኝ፣ ይገባሃል?
አልረጋጋም። ሴቶችን እየመለመልሽ ለባለሀብቶች አሳልፈሽ አሰጪም ነበር። አልባልታን ድንግልናቸውን ለባለሀብቶች አሸጪም ነበር። ተግባባን። ነገር ደርሰውበታል። በቃ ይኸውልሽ አትበለኝ። ምንድነው የደረሱበት? እኔ ምንም አውቀው ነገር የለም። ይነግሩሻል እኮ ከእነሱ ትሰሚያለሽ። በቃ ያለው ነገር ምንም ይኸውልሽ፣ አሁን እኔ ምንም ያደረኩት ነገር ይኸውልሽ የተፈጠረው ነገር ነው። በቃ የምትናገረው ነገር ንገረኝና እቸኩላለሁ። እሺ ስራ አለብኝ። ሰው ይገባ። ወዴትም አትሄጂም። ሰማሽኝ? ለምንድን ነው ማለት ከዚህ አንተ ማን ነህ የምታስቆመኝ? ትሄጂ አትችይም። እንዳንቺ አይነት ወንጀለኛ እጃችን ላይ ትሰማኛለህ? ወንጀል ስሰራ ስሚኝ፣ እኔን አሁን እያንዳንዱ ነገር ወንጀለኛ ነሽ። ወንጀለኛነትሽን ደግሞ ባልደረቦችሽ አረጋግጠውልሻል። ከዛ በተጨማሪ ካንቺ በላይ ያለ ሰው ማን እንደሆነና ምን አይነት ስራዎችን እንደምትሰሪ ጠንቅቀን እናውቃለን። ከምትሰራቸው ወንጀሎች መሀል ደግሞ ጨቅላ ህጻናቶችን ያለ ፍላጎታቸው በገንዘብ በመደለል አላስፈላጊ ድርጊት ወይም ደግሞ ድንግልናቸውን ለመሸጥ ዋነኛ መሳሪያ ዋንና ድልድይ የሆነች መሳሪያዋ አንቺ እንደሆንሽ ባልደረባሽ ነግሮናል። ይህን ደግሞ ከበቂ በላይ ሰማኛለህ። በመጀመሪያ ደረጃ ይሄ ሰውዬ ጓደኛዬ እንጂ ስራ ባልደረባዬ አይደለም። ስለ ስራዬ ምንም የሚያውቀው ነገር የለም። ስራሽ ምንድነው? ንገሪኝ እስኪ። አይመለከትም። ለምንድን ነው ማስረዳት ስለኔ ስራ? ማነህ አንተ? ምን ቤት ነህ? ንገሪኝ ስራሽን። አልነግርህም። ስራሽን የማትነግሪኝ ከሆነ ወይም ደግሞ ተረጋግተሽ ማውራት የማትችይ ከሆነ ደግሞ ትሰማኛለህ? ምንም ህገወጥ ነገር አይደለም የምሰራው። ስለዚህ ለአንተ ማስረዳት አይጠበቅብኝም። ገባ? ሆነም አልሆነም እስካላስረዳሽኝ ድረስ ከዚህ ቦታ ላይ የትም ንቅንቅ እንደማትይ ደግሞ እኔ እነግርሻለሁ። ተግባባን? ቆይ አንተ ማንኝ ብለህ ነው የምታስበው? ሲጀመር ያለ ፍቃዴን የቀረስከኝ፣ ከዛ ደግሞ ኃይል እየተጠቀምክብኝ ነው። ታያለህ። እከሳለሁ። እሺ እንደው ከሳሽኝ እከሳለሁ። አሁን መክሰስ ትችላለሽ። እስቲ ማን ትጠሪያለሽ? ወይ ደግሞ አስወጣኝና ያሳያለሁ። እዚህ ወዴትም አቅሜን አሳይህ ነበር። እዚህ ቦታ ላይ ምን አይነት ስራዎች እንደምትሰሪ አሁን እንኳን ተናግረሻል። ወጥመድ ውስጥ ልትከተኝ ነው ወይ ያሰብከው ብለሽ ባልደረባሽን ስታወሪው ነበር። ይሄ ማለት ትልቅ ነገሮችን እንደምትሰሪ እኔ እንደዚህ ሌባ አስቀምጦ ሌባና ካሜራ አድርጎ እንደሚጠብቀኝ አላወቅኩም ነበር። ያነው ወጥመድ ያልኩ ገባ። ሌቦች እንዳሉንና ከህግ አካላቶች ጋር ተባብረን እንደምንሰራ ምንም ማረጋገጫ የለኝም። ምናልባት ከካሜራ ጀርባ ያላችሁ ሰዎች እባካችሁን አዘጋጁልኝ። ነገሮችን ሁሉን ነገር አጣርተናል። ከጀርባም እንግዲህ ስለሷ ማንነት እያንዳንዱ ነገር አጣርተናል። ማንም ስለኔ ሊነግር አይችልም። ሰማኛለህ? ዝም በይ እሷን ተዋት። ይሁን አንተ ነገር ስታስገባት እዛ ጋር የተቀበልካትንም ቦርሳና ስልኳን እየበረበረን ነበረ። ምን ቤት ነው አንተ ቦርሳዬንና ስልኬን የምትነካካው? ለምንድን ነው ቦርሳና ስልኬን የምትነካካው? ገና ብዙ ነገር እናጣራለን። እሺ አፍሽን ዘግተሽ አርፈሽ ቁጭ በይ። ሌላ ነገር እንዲደርስብሽ የማትፈልጊ ከሆነ አርፈሽ ቁጭ በይ። ሌላ ነገር ነው ፍላጎታችሁ? እንደዚህ ሌላ ነገር ነው ፍላጎታችሁ? በእናንተ ምክንያት ነው። እሺ እኛ እንደናንተ አይመለከተኝም። እና ወንበዴ ስለሆንክ ነው እንዲህ ሆንከው ይሆናል። ማታ ማጀራት ስለምመታ ይሆናል። እሱ እኔን የሚመለከት ጉዳይ አይደለም። እንደዛ ነው አይደል? ይሄንን ስራ ትሰራላችሁ። ከሳጓን በእንደዚህ አይነት መንገድ መግባባት ስለማንችል ተው፣ የእሷን ነገር ተውና አንተ መቼም ባልደረባ ነች። ብዙ ስራ አለብኝ። የእሷ የውስጥ እያንዳንዱ ነገር ጠንቅቀህ ታውቃለህ አይደለ? ስለዚህ እቺ ሴት ነች አላስፈላጊ ወንጀል ላይ እንድትገባ ያደረገች። እቺ ሴት ነች በገንዘብ ደልላ አሁን ላልተፈለገ እስርና ላልተፈለገ ህይወትን ማጣት ያደረሰች። ስለዚህ ግልጽ አድርገህ ነገራት። ከኛ ጋር ሳይሆን ከማን ጋር እንደምትተባበርም ግልጽ አድርገህ ነገራት። እህቴ አደጋ ላይ ነው ያለችው። ሰማኛለህ? እኔ ኤደን ማለት ነው አይደለም እህትህ ይቅርና ማለት ነው ሙሉ ዘር ማንዘራ አደጋ ላይ ቢሆን አይመለከተኝም። እንዴት ነው እንደዚህ የምትይው? ያለው ነገር ነው አስረጃቸው። በቃ ምንድን ነው በቃ ስለምትሰሪው ነገር ንገሪያቸው። እንዴት ነው እናንተ የት እንደምንታይ ታያለህ። እሺ ይኸውልሽ እስከ ዛሬ ድረስ ነገሮችን ቢያንስ ብዙ ነገር ይዣለሁ። ከዚህ በኋላ ግን ምንም አይነት የምታገስበት ምክንያት የለም። እህቴ አደጋ ላይ አይነት ያለችው ስለ ስራው ምናምን ንገሪያቸው። በቃ ተደውሎልሽ ነው የመጣሽው አይደል? ስለ ስራዬ ነው ማወቅ የምትፈልገው? ተደውሎልሽ ነው የመጣሽው አይደል? ድንግል ሴት አለ ሲባል ነው ሮጥሽ የመጣሽው። እኔ ወንድ ነኝ እንዴ? ድንግል ሴት አለ ሲባል ሩጬ የምመጣው ምን ትሰራለህ? ስራሽን ገንዘብ ስለምታገኝበት ከዛ በተጨማሪ ሰማኛለ። እኔ በሷ ድንግልና ምን አረግበታለሁ? እሷን አሳልፈሽ ለባለሀብቶች ሰጠሽ፣ አንቺ የተሻለ ገንዘብ ታገኛለሽ፣ እነሱንም ደግሞ ትጠቅሚያለሽ። ይሄ ነው ዋነኛ ስራሽ። የስራ ፕላናችሁ ከሆነ ለምን እቅድ ነድፋችሁ አትሰሩበትም? ለምንድን ነው እኔን የምታጨናነቁት? እኔ እኮ የመንግስት ትምህርት ቤት አስተማሪ ነኝ። ሰማኛለህ? እኔ ማለት ነው በስነ ስርዓት የተማርኩ የተመረኩ የመንግስት ትምህርት ቤት መምህር ነኝ። እሺ አሁን አሳልፉ ልሂድበት፣ ክፍለ ጊዜ አለ። የደን እህቴ እኮ አደጋ ላይ ናት። አያገባኝም። ስማ አሁን አረባካችሁ ቢያንስ የእህትን አደጋነት ላይ መውደቅ ሳይሆን እያንዳንዱ ለኛ የነገርከኝን ስራውን ትክክለኛ ማስረጃዎች እኛ እጅ ላይ እንደሚገኙ አስረዳት። ምናልባት እቺ ልጅ ምን እየነገርከን እንደሆነና ከኛ ጋር ምን እንዳወራ አላወቅም። ሰሚያለሽ፣ በድርቅናሽ የትም አትደርሺ።
እንደዚህ ስለደረግሽ ወይም ደግሞ ስላላመንሽ ብቻ ከህግ ተጠያቂነት የምታመልጭ መስሎ ከተሰማሽ ከአንቺ በላይ ያሉ ሰዎች ከሆኑ እንደዚህ የልብ ልብ እየሰጠሽ ያሉት እንግዲህ እሱና የእሱ እህት አንቺ ላይ ከበቂ በላይ ምስክር እንደሚሆኑን ከበቂ በላይ ማስረጃ ነው ለኛ። እነዚህ ሁለት ሰዎች የሚመሰክሩት ምስካሪነትና የተጎዱ ሰዎችን ይዘን አንቺ ላይ ክስ ብንመሰረት ረጅም ጊዜ ፍርድ ተጠብቀሻል። ክስ መመስረት ነው አይደል እንፈልገው? እሱና እህቱ አላችሁ አይደል? ሂዱ ክስ መስረቱ። እኔ ግን በጣም ብዙ ማድረግ ያለብኝ ነገር አለ። መሰረት ድረስ ደግሞ አንቺ እኛ ጋር ነው የምትቆዩ። ከዚህ የተማባሽ አትሄጂም። አንገትሽን አንቀን ማወጣጣት አቅቶን አይደለም። ይኸውልሽ ሴት ነሽ፣ ለሴት ልጅኛ ክብር ስላለን ክብር እየሰጠንሽ ነው እንዴ? ቆይ ስራ የላችሁ እንጂ እንደሱ ቢሆን ኖሮ ወይም እንደ ወንድ ልጅ ቢሆን ኖሮ እኛ እየቀጠቀጠን እዚህ ጋር ዘቅዝቀን እየቀጠቀጠን እውነታው ማወጣጣት ከዚህ በላይ ከዛ ጀምሮ እኮ በዱላ የተቀበለኝ ሰማኛለህ። ጥቃት አድርሶብኛል። እውነቱን ብትናገር እኔ ክስ መመስረት ፈልጋለሁ። ስልክሽ እየተጣራ ነው፣ ቦርሳሽም እየተፈተሸ ነው። እያንዳንዱ ነገር ግን ቦርሳዬን ራሱ ያለ ምንም አይነት ያለ እኔ ፍቃድ በመንካት መረጃ ሲገኝ የከፋ ነገር ነው የሚሆነው አንቺ ላይ ተግባባን። ገና ከሳችኋለሁ። ታዲያ እኛ እኔ ስልኳን የተወሰነ ነገር እንትን ልበል ዮኒዬ፣ አንተ ከነሱ ጋር ስልኬ እንዳትነካ ቁጭ በይ አርፈሽ። እሱንም በደንብ ጠይቀው። እሱ ከሷ ምን ጋር ችግር ብዙ የለም። ነገሮችን አርፈሽ ቁጭ በይ። ሌላ ነገር ሊደርስብሽ ማትፈልጊ ከሆነ ትክክለኛውን ነገር ግልጽ አድርገህ ተናገር። ተግባባን። ችግር የለም። ነገር አሳውቃት። ስልኳን የተዘው መረጃ ነገረኝ። አፈን ዝጋ። ይኸውልሽ ሄደን እኔ ላይ ምንም አይነት ዛቻ ምናምን እንዳትይ። በቃ እኔ ስለ ስራው ነው የጠየቁኝ፣ ስለ ስራው ነገርኳቸው። ይኸው እንዳልጫ ሲያስጠላ እያመንሽ ነው አይደል? አሁን ነገሩን እያመንሽ ነው። ምኑን ነው ማምነው? አብራችሁ እንደምትሰሩ አመንሽ አይደል? ይኸውልሽ ስለዚህ ይሻልሽ መስሉ ነው። ጤና የለህም። ስራዬን እኮ ነገርኩ። ስራዬን ማውጣት ለአንቺ የተሻለውን ነገር እየነገርኩሽ ነው ያለሁት። አስተማሪ ነኝ አልኩህ እኮ አትሰማም ነው እንዴ? እንዳልሆንሽ በደንብ ነው የማውቀው። ይኸውልሽ ቦርሳሽም ስልክሽም እኛ ጋር ነው ያለው። እያንዳንዱ ነገር ተጣርቶ ግን ሌላ ቀን መነጋገር አንችልም። አርፈሽ ቁጭ ብትይ ነው የሚሻለው። ተረጋጊ። ሌላ ቀን ወንጀለኛም በቀላሉ ለቀን ሌላ ቀን መነጋገር አንችልም። እንደዛ ነው የሚሻለው። እኔ ምንም አይነት ወንጀል አልሰራሁም። እዚህ ቤት የመጣሽበት እኮ ምክንያት እኮ ድንግል ሴት አለ ተብሎ እሷ ልታይ ነው የመጣሽው። ድንግል ሴት ለማየት የምትመጣው ምን ታረግልኛለች? ላንቺማ የምታረግልሽ ገንዘብ ታስገኝልሻለች። ያችን ንጹህ ሴት ወስደሽ እዛ ለባለ ሀብት ሸጠሽ ገንዘብ ታገኝባታለሽ። ሴት ነሽ እኮ አይደል እንዴ? የምን ባልታ ነው? ቆይ ይዛችሁ እኔ ጋር የመጣችሁት የምን ባልታ ነው የነገርካችሁ? ምንድነው የነገርካችሁ? በቃ ኤደን ምንድነው እንዴ? ይኸውልሽ መተባያው ሰሚ በቃ ስለ ስራሽ ንገሪያቸው። አረፈን ቁጭ በይ። እንደዚህ አይነት መልስ ከኔ ጋር ይኸውልሽ ከዚህ በኋላ በቃ እንዴ በጣም ብዙ ቁጭ በል አንተም ቢሆን ቁጭ በል። ይኸውልሽ እንዴ ባንቺ እንት መሰቃየት የለም እንዴ ሁሉን ነገር አወጣጥቷል። ይኸውልሽ ካለቃሽ ጋር ያለውን ግንኙነት እያንዳንዱን ነገር እናውቃለን። ስለዚህ በዚህ ልክ እንደዚህ መካድ መቻል በቃ አለቀኝ ካወቃችሁ ሂዱ አለቀኝ ጋር አለቃሽን የምናገኘው በአንቺ በኩል ስለሆነ አንቺ ስለምታስፈልጊን እንጂ መጀመሪያውንም እዚህ እንድትመጪ አንፈልግም ነበር። እሺ ስለዚህ እኔ አሁን ልሂድ፣ ጨርሻለሁ። አለቀኝ አይደለም የምትፈልጉት? ይሄንን ሁሉ ነገር ግን ገና ለገና ሴት ናት አቅም የላትም ብላችሁ አይደል እንዴ የምታረጉት? እሱ ጋር ሂዱ። እነዚህ ሁሉ ሰዎች አንቺን ለመቀጥቀጥ ወይም አንቺን ለማሰቃየት በጣም ቀላል መንገድ ነው። እነሱ ጋር ሂጂ ለሰቃዩሽ ማድረግ ይችላል። ስለሆንክ እኔም መቀጥቀጥ እኔም ማሰቃየት ቀላል ነው። ሴት ስለሆንሽ ነው ያልተነካሽ ያለሽው። በእንደዚህ አይነት በንቀት እያወራሽ ያለሽው ሴት ስለሆንሽ ነው እንጂ ሌላ ወንድ ቢሆን ወይም እሱ ቢሆን ኖሮ ይሄን ነገር ያደረገ ያለው የሚሆነው ነገር ታዩ ነበር ምን እንደሚፈጠር። አሁንም እኔ አንቺ ላይ ድጋሚ ልልሽ የምፈልገው ሌላ ነገር ማድረግ አልፈልግም። ሌላ ጉዳት እንዲደርስብሽ የማትፈልጊ ከሆነ እውነታውን ንገሪኝ። ታውቋል እኮ አይደል እንዴ? ከዚህ በኋላ እውነታው ታውቋል እኮ። ለምንድን ነው የማትናገሪው? ይኸውልሽ እናንተ ስለምትሰሩ ስራ እያንዳንዱን ነገር አውቀናል። መረጃም ተይዞብሻል። እያንዳንዱ ነገር ላይ መረጃ ተይዞብሻል አይደል? ከዚህ በኋላ ህግን ተባብረሽ ህግ እንዲቀንስልሽ የእስር ሁኔታሽ እንዲቀንስልሽ ማድረግ ሲገባሽ ህግ ነው የምተባበረው። በመካድ ብቻ እኔ እኮ የሰፈር ኮሚቴ አይደለሁም ህግ የምተባበረው። ወይም ደግሞ የሆነ ምን አርጊ ነው ወንጀል ሴትዮ ለተፈጠረው ነገር እያንዳንዱን ነገር እውነታውን ተናግረሽ ለአንቺ ህግ እንዲቀንስልሽ ማድረግ ስትቺ ሌላ ነገር እየጨመርሽ ራስሽ ላይ ወንጀል እንዲጨምር አታድርጊ። ሰውዬ ቆይ ምን አርጊ ነው የምትለው? እውነታውን ሁሉ ነገር ተናግሯል። እውነታውን ተናገሪ። በቃ እውነታውን ይኸውልሽ ደርሰውበታል። በቃ እውነታውን ይኸውልሽ ቅደም ተከተሉ መሰሩና ስለምንሰራው ስራ እያንዳንዱ ነገር ነገር አስተማሪ ነኝ በቃ ከሱ ሌላ ከኔ ጋር ያገናኘ ምንድን ነው? ከኔ ጋር ያገናኘ ምንድን ነው? ምን አቀላለሁ? መንገድ ላይ ነው አንተን ስትል ያገኘው ምንድን ነው? ምን እዚህ ጋር የመጣሽበት አላማስ ምንድን ነው? ስለዚህ ይኸውልሽ በዝርዝር ንገሪያቸው። በቃ እንዴ ለምን የመጣሽው እዚህ? ሰላም ለለሱ ጓደኛ አይደል እንዴ? ነኝማ ሰው የት ነው የምትተዋወቁት? ትምህርት ቤት ይኸውልህ ንገራቸው። ይኸውልሽ ምን መሸፋፈ ምናምን አያስፈልግም። በቃ ያለው ነገር ንገራቸው። ደርሰውበታል። ምንም መደባበቅ እኛም ብዙ ነገር ጥረን ነበር መጀመሪያ አልተሳካም። በቃ ነገሩ ሁሉ ይኸውልሽ በቁጥጥራቸው ስር ገብቷል።
ስለዚህ ያለው ነገር ተናግረሽ ራስሽን ነፃ አውጪ። በቃ ያለው ነገር ነው፣ ምንም ሌላ ነገር የለም። እኔን ሌላ ስቃይ ውስጥ ትሰማኛለህ? እኔ ነፃ ሰው ነኝ። ምንም የሰራሁት ጥፋትም ሆነ መጥፎ ነገር የለም። ምን ማለት ነው ነፃ ሰው? እንዴ ምን ፍለጋ ነው እኔ ጋር የመጣሽው? ራሱ አሁን እኔማ ሰላም ልልህ ነበር የመጣሁት። አንተ አትረባም እንጂ። ይኸውልሽ ለሰላምታ ብቻ ነው የመጣሽው? አዎ እዚህ ጋር እኮ አሁን እባካችሁ ቦርሳዬንና ስልኬን ብሎሽ ሲያወራሽ እኮ እኛ አብረኑ ነበርን አይደል እንዴ? ትላንትና ወይኔ በእናትህ እንዴት ነው የምታስበው? ሴት ልጅ እኮ ነኝ። እንዴት ነው ሴት ልጅ ለመሸጥ እዚህ ድረስ የምመጣው? ለዛውም ንጹህ ምንም የማታውቅ ሴት እንዴት ነው የምታስበው? ይኸውልሽ እህቴ አደጋ ላይ ነው ያለች። ይኸውልሽ ሄደን እህቴ እነሱ እጅ ላይ ናት። ይኸውልሽ ተረጋጋ፣ መረጋጋት። እያንዳንዱ ነገር ደርሰውበታል። ስለዚህ ይኸውልሽ እኛ የምናገኘው ብር በቃ ይበቃናል፣ እስካሁን ይሰራል። ስለዚህ እውነታው ንገሪያቸው። እህቴ ይኸውልሽ አደጋ ላይ ነው ያለችው። ምሳሌ ኮለሰብ ታለ እህትን ደግሞ ምን እንደምናረጋት ማሚዬ ና ግባ ና። ውድ ተመልካቾቻችን ተመልሰን መተናል ማለት ነው። እንግዲህ የተፈጠረውን ግብግብ አይታችኋል። ብዙ ነገሮች ተፈጥረዋል። አንቆ ብዙ ነገር ሊያደርጋት ነበረ። ይኸውልሽ ይህ ሁሉ ነገር ያደረግሽው ራስሽ በገዛ እጅሽ ነው። ይህ ሁሉ ነገር የተፈጠረው እሺ፣ በገዛ እጅሽ ነው ይህ ሁሉ ነገር አንቺ ላይ የሆነው። እኔ ምንም አላጠፋውም። ይኸውልሽ አሁን ተረጋግተሽ ቁጭ በይ። ምክንያቱም ይህንን ነገር ከመጀመሪያው ጀምሮ ብትናገሪ ኖሮ ይሄ ነገር ባልተፈጠረ ነበረ። ገና ከዚህም በላይ አንቺ ላይ ሊፈጠር ይችላል። እሺ አሁን እውነታውን ብትናገሪ ነው የሚሻለው። የግድያ ሙከራ እኮ ነው ያደረገብኝ። ምንድነው ከዚህ በላይ? ገና እንዲገልሽ እንሰጠዋለን አስፈላጊ ከሆነ። ምንድነው ከኔ የምትፈልገው? ይኸውልሽ ሁሉን ነገር አሁን ደርሰንበታል። አንቺም እዚህ የመጣሽው ድንግል ሴት አለ ስለተባለ እሱን ለማጣራት እንደሆነ ሙሉ መረጃው አለን። መካካድ የለብንም። በቃ ነገሩን እመኚ፣ ራስሽን ነፃ አውጪ እያልኩሽ ነው። ተግባባን? ንገሪ፣ ለምንድን ነው እዚህ የመጣሽው? ያው እንዳልከው ነው። መጀመሪያ እሱ እንደዛ አለ ብሎ ስለደወለልኝ ያው እንጀራ አይደለ የሚገኘውን ትሰራለህ። በቃ እንደዚህ አይነት እንጀራ ማለት ነው። እና ምን ላድርግ? ይሄን ነገር አንቺ ነሽ እሱን የምታዡ ማለት ነው አይደለ? አረ እኔ እናንተ እንደምታስበው አይደለም። እኔ ተራ ተላላኪ ነኝ። በቃ ምን ማለት ነው? በቃ እንደዚህ ሴቶች ምናምን ሲኖሩ በቃ ከኔ አሉ ደግሞ የበላዮችና በቃ ለነሱ ማገናኘት ነው እንጂ እኔ አንተ እንዳሰብከው እንደዚህ ዋና ምናምን ሆኜ አይደለም። እሱ ነው ሲጀምር ራሱ ነው እኔን ራሱ በግድ ገፋፍቶ እዚህ ስራ ውስጥ ያስገባኝ ሳልፈልግ አስገድዶ። እሱ ነው አንቺን እዚህ ስራ ውስጥ ያስገባሽ? አዎ አንቺ እኮ ነሽ አይደል እንዳያዛዡ? አረ እኔ አይደለም። አንቺ ነሽ እኮ። እኔ ተራ ተላላኪ ነኝ አልኩህ አይደል እንዴ? ማገናኘት ብቻ ነው የኔ ስራ። ድንግሎቹን የምትመለሚው አንቺ ነሽ። እውነት መሆኑን አረጋግጠሽ የምትወስጂው አንቺ እንደሆንሽ ነው እንግዲህ እኔ እሱ የነገረኝ መረጃ እኮ። ግን እኮ እሱ እኮ ነው ታዲያ እኔ እሰጥሻለሁ ለእንትና ትወስጃለሽ ብሎ የሚጠረኝ እሱ አይደለ እንዴ? ምን አድርጊ ነው የምትለኝ? እኔ ተራ ሰው ነኝ በቃ እንዴ። ይኸውልሽ ራስሽን በእንደዚህ አይነት ሁኔታ ነፃ የምታወጪ መስሎሽ ከሆነ ተሳስተሻል። ስልክሽና ቦርሳሽን የኔ ባልደረቦች ፈትሸው ያገኙት ነገር እንደዛ አይደለም። አንቺ እኮ ነሽ ገንዘብ ይዘሽ የመጣሽው አይደል እንዴ? እና ገንዘብ እኮ ማንኛውም ሰው እኮ ገንዘብ ይዛል፣ ባዶ እጁን አይወጣም እንዴ? ስንት ነገር አለ። ገንዘብ ይዘሽ የመጣሽው እኮ ክፍያ ልትፈጽሚ ነው አይደል እንዴ? እና እኮ ከላይ ነው ከፍለሹ አምጫት የተባልኩት ልጅቷን። እኔ ታዲያ እኔ ምን አድርጊ ነው የምትለኝ? ቆይ እንዴ ይኸውልሽ ከሱ በላይ ሆነሽ በግድ አለቃው ትልልቆቹ ሰዎች ጋር የምትገናኙ ሆነም ቀረን አንቺን አለቅነትም ምንም አይደለም የምፈልገው እኔ። ይሄንን ነገር የምታገናኙ ድልድይ ሆነሽ አንቺ ነሽ። በዚህም አለበት አይደል እንዴ? እና ታዲያ ተረማጋ ይሄን ያን ያህል ትልቅ ነገር እኮ አይደለም። አንተ እያሰብክ እንዳለው እኮ አይደለም። እንዴት አይደለሽ እንዴ? እንዴት ሲጀመርስ ጨክነሽ እንደዚህ አይነት ስራ ልትሰሪ ይቻልሽ? እኔ እኮ አስገድጃቸው እኮ አይደለም፣ በፍላጎት ነግሬያቸው ግልጹን አውቀውት እኮ ነው የሚሄዱት። ምንም ሆነ ምን ገንዘብን በተሰጣቸው በችግራቸው ነው የምትገቡባቸው። አንድን ሰው ደግሞ በችግሩ ተጠቅሞ የማይፈልገውን ነገር ማድረግ በራሱ ወንጀል ነው። ይሄንን ነገር ስታደርጊ እንደ ሴት ልጅ የሴትን ችግር መረዳት መቻል ነበር። መፍትሄ እኮ ነው ያመጣሁላቸው። እንደዚህ አይነት ብታስቢማ መፍትሄ ቢሆን ኖሮ ሰማኛለህ፣ ችግራቸውን ሲነግሩ ነበር እንጂ እና ይሄ ጨዋታ ነው ስራ ታመጭልህ እና ምንድን ነው ይሄ ስራ ነው። እና አንቺን አሁን አንድ ሰው ወስዶ ቢጫወትብሽ እንደዚህ ነው ስራ? ይሄ መጫወት አይደለም። እኛ እኮ እዛ የሚፈጠረውን ነገር እናውቃለን። ጥቅምም አግኝተውም ስራቸውንም ሰርተው ነው የሚመለሱት። ምን አድርጊ ነው የምትለው? ቆይ አንተ አንዲት ሴት እኮ ያለ ፍላጎቷ ነው ከዛ ሰውዬ ጋር የምተኘው አይደል እንዴ? ሊያውም እኩያዋ ካልሆነ ሰው ጋር አስገድጄ ነይ በግድ ምናምን ብዬ አይደለም ወስዳት። በዚህ ልክ አፍሽን ልከፍቻ አይገባም። እሺ አፍን እየከፈትኩ አይደለም፣ እውነቱን እያስረዳሁህ ነው። እያደረግሽ ያለሽው ነገር እንደ ጽድቅ ነው የምታየው።
እነዛ ምስኪን ህፃናቶች ጽድቅ ባላየውም ግን ደግሞ ምንም የሚጸጽተኝ ነገር የለም። እኔ ምን አደረግኩ? እኔ እነዛ ምስኪን ሴቶች እኮ ምንም በማያውቁት ሁኔታ በእድሜያቸው ልክ ካልሆኑ ሰዎች ጋር ነው እዛ ምን አይነት ስቃይ እንደሚደርስባቸው ሊያውም የመጀመሪያቸው ድንግል ሆነው እንኳን ጡጦ ይዘው እንዲጫወቱ ነው ከኩዮቻቸው ጋር እንትን ልበላቸው። ታዲያ ምንድን ነው እዚህ ነገር ውስጥ ሲጀመር ባትገቡስ? ለምንድን ነው በገንዘብ የምታታልሏቸው ሴቶቹን? እሺ እኛስ ገንዘብ ከየት እናምጣ? ጎዳና ተዳዳሪ ስንት ስራ እያለ ስንት ስራ መስራት ስትቺ እንደዚህ ነው አንቺ ስራ? ይሄን ነው መሰለኝ ከጃፍ የሆነ ኑሮ ልኖር እንደዛ ነው የሚሰማኝ። አይሻልም? እንደዚህ ነገር ከማድረግ በጭራሽ አይሻልም። እሱን እንግዲህ አሁን ለእያንዳንዷ ነገር ቅጣትሽን የምታገኝ ይሆናል። እሺ ያደረግሽው እኮ ክፉ ነገር ነው። ለምንድን ነው ቅጣቴን ነው መጥፎ ነገር ነው ስታደርጊ የነበረው? ዝም በይ፣ አፍሽን ዝጊ። እኔ ምን አደረኩኝ? ስትሰሪ የነበረው እኮ ጽድቅ አይደለም። እኔ ምን አጠፋው ታዲያ? እንዴ በስትክክል እኮ ነው ታዲያ። አስገድጄ አይደለም መወስዳቸው፣ ግልጹን ነግሬ ነው መወስዳቸው። ትሰማኛለህ? እንደማትወስዷቸውስ ምን ማረጋገጫ አለ? ሲጀመር ይሄን ነገር እኮ አናውቅም። እኔ ያለ ፍላጎታቸው አስገድዳቸው ሴት አስገድጄ ወስጄ አላውቅም። ትሰማኛለህ? አሁን እውነቱን ነው እየነገርኩ ያለሁት። እሱንም እናጣራ ይሆናል። ማንም ሴት ደግሞ ይሄንን ነገር ፈልጋ ወዳ ደስ ብሏት የምታደርገው አለ ብዬ አላስብም መቼም። እንግዲህ ውድ ተመልካቾቻችን እንደምትረዱት፣ ምክንያቱም ይሄ ነገር የሚሆነው እነሱ በፈለጉት ነው፣ እነሱ ናቸው ገንዘቡን የሚከፍሉት። ስለዚህ እዛ ጋር ደግሞ ያ ባለ ሀብት ሴቶቹን እንዴት እንደሚያደርጋቸው መገመት የሚከብድ አይመስለኝም። እንኳን የመጀመሪያዋ የሆነች ሴት ይቅርና ብዙ ግንኙነት ከዚህ በፊት ብዙ ግንኙነት ያላት ሴት እንኳን ብትሆን ከነሱ ጋር የምታደርገው ግንኙነት በጣም ከባድ እንደሆነ ለመገመት ከባድ አይሆንም። ይሄ ነገር ለምንድን ነው የምትገምተው? ስታደርጊ ምንም የማይሰማሽ አንቺ ሴት ሆነሽ ሴት ላይ የምትጨክኝ እየጨከንኩ አይደለም፣ እየደረስኩላቸው ነው። ለችግራቸው ነው የደረስኩላቸው። እኔ ባላገናኛቸው ኑሮ ገንዘብ ማግኘት አይችሉም ነበር እነዛ ሴቶች። ባያገኙ ቢቀርባቸው ይሻል ነበረ። እነሱ ግን እንዳንተ አያስቡም። አሁን ለምሳሌ እንደኔ አያስቡም ማለት ነው። እንዳንተ አያስቡም። ገንዘቡን በማግኘታቸው እንዴት ነው በዚህ ልክ እንደ ጽድቅ እንደሰራ ሰው እንደዚህ ኮራ ብለሽ የምታወሪው? የሰራሽው እኮ ወንጀል ነው አይደል እንዴ? የሰራሽው ምሰሪው እኮ ወንጀል ነው። ያለ ፍላጎታቸው ነው። ዝም በይ። ያለ ፍላጎታቸው ነው ሴቶቹን እንትን የምትይው። እሺ ይኸውልሽ ገና አንቺን እየቀጠቀጥኩ እያሰቃየው እውነታውን ማወጣጣት አያቅተኝም። እሺ በጣም እኔ ምን አደረኩኝ እንዴ? ምን አደረኩኝ ስትይ አታፍሪም እንዴ? ምን አደረኩኝ? እዛ ጋር የሚደርስባቸውን ስቃይ ማሰብ መገመት ከብዶች ነው? ፈልገውት ነግሬያቸው እኮ አስሬ ፈልገውት አትበይ። ይኸውልሽ እኔ አንቺ ላይ አሁን ከበቂ በላይ ማስረጃ አለኝ። ከካሜራ ጀርባ ስልኳን አቀብለኝ። ይኸውልሽ እዚህ ጋር እስካሁን ስትጻጻፍ የነበሩትን ቴክስቶች ይሄ ከአሌክስ ጋርም ከዚህ በፊት የተጻጻፋችሁትን ቴክስቶች ያቸው አውቃቸዋለሁ። ድጋሚ አታሳይ። ስለዚህ እነዚህን ሁሉ ነገር ማድረግሽን አምነሻል ማለት ነው። በዚህ ብቻ አንቺ ላይ ከበቂ በላይ ግን እኮ ይሄ ወንጀል አይደለም። እኔ እኮ ወንጀል አልሰራሁም። ደጋግመሽ ወንጀል አይደለም አትበይ። ከዚህ በላይ ምን አይነት ወንጀል ነው የፈለግሽው? እኔ ምን አደረኩ? ምስኪን ህፃናቶቹን ለአቅመ ሔዋን ራሱ ያልደረሱ ህፃናትን እየወሰድሽ እዛ ለሽማግሌዎች ስታጋድሚያቸው እሱ ወንጀል አይደለም? እና ታዲያ ለተኙበት እኮ ይሰጣቸዋል። ምን አድርጊ ነው የምትለው? አታፍሪም? እንደዚህ በድፍረት ስታወሪ ራሱ እንዴ አናትሽን ነው የምልሽ። አንቺ ልጅ ይኸውልሽ በእንደዚህ አይነት ሁኔታ ልታዋሪኝ አይገባል። እንዴ ምን አድርጊ ነው የምትለኝ? ቆይ ይኸውልሽ የምታደርጊው ነገር ጽድቅ አይደለም እያልኩሽ ነው። አሁን አንድ እኔ ኩነኔም አይደለም ያጠፋሁት ነገር የለም። ትሰማኛለህ? ገና ለገና ስልኳ ላይ እንዲህ ታገኘና እንዲያርጋለች ብለህ ህግ ፊት አቆምሻለሁ ከስሻለሁ ምናምን እንድትለኝ አትችልም። አንቺን ህግ ፊት ማቆም ብቻ አይደለም እየቀጠቀጥኩኝ እውነታው እንድታወጪ ማድረግ ይችላል። ማን ስለሆንኩ ነው? እንዳትነካኝ፣ ጫፌ እንዳትነካኝ። ከዚህ በኋላ እንዳትነካኝ። ከአንቺ ጋር በእንደዚህ አይነት ሁኔታ የምከራከርበት ምንም ምክንያት የለም። እኔ ከአንቺ አሁን የምፈልገው ከበላይሽ ያለውን ሰው ለእኔ እንድታጋልጪ ነው። ወንድ ከሆንክ ሂድና ያዘው። እኔ ላይ ነው የምትደነፋው? ሂዳ የት እንደሆነ እንድታሳይኝ። እኔ በምን አውቃለሁ የት እንደሆነ? ይኸውልሽ እኔ ጠንቋይ ቀልባለሁ? ቀጥታ ድልድዩ አንቺ እንደሆንሽ ነው የምናውቀው አይደል እንዴ? አሌክስ ድንግል አግኝቻለሁ ሲል ጋርዶች አሉት፣ ጠባቂዎች አሉት። ሴቶቹን ይዘውለት የሚሄዱት ደግሞ ሌላ ሰዎች አሉት። እንደዛ እንዳልሆነ አሌክስ ሁሉን ነገር ነግሮናል። እዚህ መጥቶ ታምን ከሆነ ወይኔን ተወኝና ከሱ ጋር ግን አፍሽን ዝጊውልሽ። በእንደዚህ አይነት ሁኔታ ነው ልታወሪኝ አይገባም። እዚህ አጣፋሻለሁ። እንዳትነካኝ፣ ጫፌ እንዳትነካኝ። እሱን እንግዲህ ከዚህ በኋላ በምታወሪው ወሬ ይወሰናል። እሺ እውነታውን ተናግረሽ በቃ ነገርኩ። ሌላ ምንም የማውቀው ነገር የለም። ነገርኩ በቃ። ይኸውልሽ ለሰራሽው ስራ ስቃይ እንደሚገጥምሽ ቃል ልገባልሽ እወዳለሁ። ያደረግሽው ነገር ጽድቅ አይደለም። እያንዳንዱ ነገር ወንጀል ነው። ለዚህ ደግሞ አነሰ ቢባል ከ5 ዓመት ባልተናነሰ እስር ቤት አስረው አንድ ወር አልታሰርም። ትሰማኛለህ? አንድ ወር አልታሰርም። እሱን የምናየው ይሆናል። በዚህ ልክ እንደዚህ ደፍረሽ ታወሪ የቻልሽበትን እያንዳንዱ ነገር የምናወራው ይሆናል። አንድ ወር አልታሰርም። አሁን ግን ከላይሽ ላለው ሰው ምልክቱን ትልኪለታለሽ። ሴቷን እንዳገኘሻትና
እውነት ድንግል እንደሆነች ትነግሪዋለሽ። እዚህ ድረስ መጥቶ እንዲያያትና በጣም ቆንጆ እንደሆነች ትነግሪዋለሽ። አልክም እሱን እያሰቃየው ሳሳይሽ ጫፊ እንዳትነካኝ አልክም ትናገራታለሽ። እሺ እያንዳንዱን ነገር ትናገራታለሽ። ከዚህ የከፋ ነገር እንዲደርስብሽ ማትፈልጊ ከሆነ ትናገሪያለሽ። ተግባባን? አጥፋልኝ ካሜራው። እንግዲህ ተመልካቾቻችን ትንሽ አለመግባባት ተፈጥሮ ነበረ። ያው አንዳንድ ወንጀለኞች ምን ያህል ደረቅ እንደሆኑና ላመኑበት ዓላማ ምን ያህል ርቀት እንደሚጓዙ ተደጋጋሚ ጊዜ በነበረን ቆይታዎች ላይ አይታችኋል እናንተምና እቺም ወንጀለኛ ከነሱ ለየት ያለች አይደለችም። ብዙ በመዋሸት የተካነች ከዛ በተጨማሪ ብዙ ወንጀሎችን በመፈጸም የተካነች ስለሆነች ጉዞዋ ወደ ስር እንደሆነ ታውቃለች። ከዛ በተጨማሪ ወንጀሏ የምታገኛቸው ጥቅሞች አሁን ላይ ቀርተዋል። ያ ማለት ምን ያህል እንደሚጎዳትና በዛ ነገር ውስጥ ማለፍ እንደማትችል በማወቅ ልታምንልን አልቻለችም ነበር። እንደ ሁል ጊዜ ሁሉ ካሜራ አጥፍተን አንዳንድ እርምጃዎችን ወስደን አሁን ሙሉ ነገር ላይ እየደበደባችሁ ነበር። ያ እርምጃ ነው። ሴት ልጅ እንደዛ ማድረግ አግባብ ነው? እንዳንቺ አይነት ወንጀለኛ መደብደብ አይደለም ከዛም በላይ ብትሆኚ ማንም ምንም ይሰማው አይደለም። ተግባባን? ካሜራ አጥፍታችሁ የእናንተ ጥፋት ሲሆን ካሜራ አጥፍታችሁ ትደበድባላችሁ። ህፃናት ልጆችን ወይም ደግሞ ለአቅመ ሔዋን ያልደረሱ ህፃናቶችን እየመለመላችሁ ነው ለባለሀብት ስትሸጡ የነበረው። ከዛ በተጨማሪ ፈቃደኛ ያልሆኑ ሰዎችን አስገድዳችሁ በገንዘብ ደልላችሁ ነው ለባለሀብት ስትሰጡ የነበረው። ይህንን ሁሉ ነገር ካደረጋችሁ በኋላ ደግሞ ክፍያቸውን አትፈጽሙላቸውም ነበረ። ተግባባን? ብዙ ወንጀሎችን እንደምትፈጽሙ በደንብ ማስረጃዎች አሉን። አሁን ዝም በይና አምነሻል። ካንቺ በላይ ያለውን ሰው እንዴት ልናገኘው እንደምንችል ግልጽ አድርገሽ ትነግሪናለሽ። እንግዲህ አለማየሁ እያንዳንዱን ነገር እቺ ሴት ታምናለች። ከዛ በተጨማሪ ካንተ ጋር ምን አይነት ሁኔታዎች እንደምትሰራ ሰንሰላታችሁ ምን ይመስል እንደነበረ በተወሰነ መልኩ ልትነግረን ፈቃደኛ ሆናለች። ስለዚህ አንተም የተወሰነ ነገር ንገረን። ከዛ ካንተ ጋር ያለንን ነገር እዚህ ጋር እናበቃለን። ቀጥታ የፍርድ ሂደትን ወደ ፍርድ ቤት ጉዳይ ይዞራል። ያኔ በፍርድ ቤት ውስጥ መከታተል ትጀምራለህ። ቢያንስ የፍርድ ሂደቱ ቢያንስ የሚቀልበት መንገድ እሱን እኛ አይደለም። ይኸውልህ አለማየሁ ቃልም እንገባለን እኛ እንዳልሆንን ከዚህ በፊትም ነግረንሃል። ለሰራው ስራ ፍርድ ቤት የራሱን ነገር አይቶ ማቅለያ የሚያስፈልገው ከሆነ ማቅለያ ይሰጣል። እኛ ለአንተ ምንም አይነት ቃል አንገባም። ተግባባን? ተባብረህናል። ለዛ በጣም እናመሰግናለን። ነገር ግን የሰራ ወንጀል ደግሞ የሚያስመሰግንህ ሳይሆን በጣም የሚያስወቀስህና ከአንድ ሞራል ካለው ወጣት የሚጠበቅ አይደለም። ህፃናቶችን ጭምር ነው። ለእህት ምን ያህል ፍቅር እንዳለ አይተናል። ነገር ግን ለእህቱ ፍቅር ያለው ሰው አትመስልም ህፃናቶች ላይ ስትጨክን። ለእህት ፍቅር ያለው ሰው አትመስልም ሴቶች ላይ ስትጨክን። ይኸውልህ ምንም በቃ አትወንጅለኝ። እንደዚህ አድርገህ ደግሞ ሌላ ታርጋ ትለጠፍበት። በቃ ይኸውልህ የምትፈልገው ነገር አገናኘው አይደል? በቃ ከእሷ ጋር ተነጋገር። በቃ ይኸውልሽ ያለሽው በህግ ጥላ ስር ነው። ስለዚህ አፍሽን ዘግተሽ የምትሄጂ ዝም በል። ስለዚህ ይኸውልሽ ምንም አይነት ወደዚህ ወደዛ እንትን እንዳትይ። በቃ ያለው ነገር ንገሪያቸው። እኔ እኮ እናንተ በሰራችሁ ምንድን ነው እኛ የሰራ ነው? በዚህን ያክል እኮ ዋጋ ከፍለናል። እንዲህ ይህን ያክል ዋጋ መክፈል ነበረብን። መጀመሪያውኑ አልገባም አትልም ነበር? እንዲፈሪ ከሆንክ በቃ ፈሪ አይደለሁም። ፈሪ እንደሆነ ያደረገኝ የቴ ጉዳይ ነው። ስለዚህ ስለሱ ደግሞ ሴቶች ለመሸጥ ፈቃደኛ አትሆኑም ነበር። ስለዚህ ሸሻቸው። በቃ ንገሪያቸው ስለሸሻቸው ሴቶች። ሰማለህ? ዝም በል በቃ። አሁን አንተ ስሚ፣ አሁን እኛ የምንፈልገው ከአንቺ በላይ አለ የተባለውን ሰው ወይም ደግሞ ለአንቺ ክፍያ እየፈጸመልሽ እነዚህን ሰዎች ያገናኛል የተባለውን ሰው ነው። መሳሪያ የተኮሰውንም ሰው በሂደት የምናገኘው ይሆናል። ለዛ ደግሞ ሌላ ተጨማሪ መረጃዎችን ትሰጠናል። አለማየሁ ተግባባን? ችግር በእኔ በኩል የትኛውም ነገር ለመስጠት ዝግጁ ነኝ። ሰሚያለሽ? ባላገናኛችሁ ድጋሚ ልደበድቡኝ ነው እንደለመዳችሁ? ከአንቺ ጋር አታገናኝንም ሳይሆን ወዳይ ሳይሆን በግድሽ የምታገናኝበትን መንገድ እንፈጥራለን። ምክንያቱም ይህ ትልቅ ወንጀለኛ ነው። ያ ትልቅ ወንጀለኛ ደግሞ እኛ እጅ መግባት መቻል አለበት። ያም ማይሆን ከሆነ ከዚህ በኋላም የብዙ ሰዎች ተስፋ የብዙ ህፃናት ደም መፍሰሱ አይቀርም። ያለበት ድረስ ልወስዳችሁ አልችልም። ከፈለጋችሁ ልደውልለት ይችላል። እሺ ከዛ በኋላ ያለው ጉዳይ ግን የእናንተ ነው እና እኔም በሰላም ትለቁኛላችሁ። እንዴት ነው ሊመጣ የሚችለው? ይሄ በሰላም መልቀቁ ምናምን ታየው። ደውለሽለት እንዴት ወደዚህ ቦታ ላይ ሊመጣ ይችላል? ንገሪኝ። ነን ልጅቷ እንደምታምርና ድንግል እንደሆነች እንዳረጋገጥኩ ስነግረው ይመጣል። ችግር የለም ለሱ። ስለዚህ አንቺ ይህንን ኃላፊነት የምትወጪ ከሆነ እሱ በአንቺ በጣም ሙሉ በሙሉ እምነት አለው ማለት ነው። ቆንጆ። እንግዲህ እሱ ወደዚህ የሚመጣበትን ወጥመድ እንዘረጋለን። ደውለሽለት ልጅቷ ውብ እንደሆነች ከዛ ውጭ ደግሞ ድንግልናዋን እያንዳንዱ ነገር ባልሽው መንገድ እንዳረጋግተሽ የምትነግር ይሆናል ማለት ነው። ይህ ሰው ሳይውል ሳያድር እዚህ ይምጣ እንዴት ይምጣ እያንዳንዱ ነገር የአንቺ ዕዳ ነው ሊሆን የሚችለው። እሱ እዚህ ከመጣና እኛን ከተባበረን ከአንቺ ጋር ያለንን ጉዳይ እንጨርሳለን። ያንቺንም
ጉዳይ ልክ እንዳለማየው ለፍርድ ቤት አስተላልፈን እንሰጣለን ከነሙሉ ማስረጃዎቻችን። ተግባባ? ፍርድ ቤት ምን አመጣው? ይኸው በጸባይ ነገርኳቸው አይደል እንዴ? ይሄ ማለት ሕፃን ልጅ ነሽ እንዴ አንቺ? ቆይ የሰራሽ ወንጀል አይገባሽም? በጸባይ በምን ተባብሎ የሚከናነፍ ነገር አይደለም። ምንድነው ወንጀል? ስራ ከሆነ አንቺ ኪስሽን ለማካበት ወይም ደግሞ ዳጎስ ያለ ህይወት ለመኖር አስበሽ ሊሆን ይችላል ይህንን ወንጀል ስትፈጽሚ የነበረው። ነገር ግን ሁሉም ሰው የሰራሻቸው ያገኘበት ነው አይደል? ወንጀሎች ገንዘብ እያገኛቸው ያላችሁት እንዴት ነው? ህፃናቶችን አሳልፎ በመስጠት ምንም የማያውቁ ህፃናቶችን በገንዘብ እየደለላችሁ ገንዘብ በስርዓት የማያገኙ ብዙ ህፃናቶች እንዳሉ ማስረጃዎች ያሳዩናል። ከዛ በተጨማሪ ደግሞ ለአቅመ ሔዋን ያልደረሱ ህፃናቶች ገንዘብ ቢያገኙ እንኳን ይሄን አይነት ወንጀል ይሄን አይነት ስራ መስራት እንደሌለባቸው በደንብ ህጉም ያስቀምጣል። እነሱ መስራት ከፈለጉስ እሺ፣ እነሱ መስራት ቢፈልጉም ህጉ ስህተት በፍጹም ሊሆን አይችልም። ምክንያቱም የእነዚህን ሰዎች ሀሳብ ቤተሰቦቻቸው ጋር ይዘሽ ብትቀርቢ ቤተሰቦቻቸው የኔ ኃላፊነት ፈጽሞ ቤተሰቦቻቸው በእነሱ ገላ ምን አገባቸው? በእውነት እንደዛ ነው ያንቺ ሀሳብ? አዎ። ስለዚህ ከአንቺ ጋር ከዚህ በተለየ ሁኔታ ልንግባባ አንችልም። እያንዳንዱን ነገር የህግ አካላቶች ይዘውት ፍዛው ፍርድ ቤት ጣጣሽን ስትጨርሺ ከእነሱ ጋር የምታወሪ ነው የሚሆነው። አሁን ግን ከኔ ጋር ይሄንን አለ የተባለውን ሰው ወይም ደግሞ ልጅቷን አረጋግጬለታለሁ ያልሽውን ግለሰብ እዚህ ቦታ ላይ እንዲመጣ ታረጊዋለሽ፣ ወደይ ሳይሆን በግድሽ። ያም አይሆን ከሆነ ደግሞ አሁን የተደበደብሽው ድብደባ በጣም ቀላል እንደሆነና ከዚህ የከፋ ነገር እንደሚገጥምሽ ላሳውቅሽ ፈልጋለሁ። ቆይ እናንተ ጽድቅ ነው የምትሰሩት? ሴት ልጅ መደብደብ ደህና ነገር ነው? እንዳንቺ አይነት ወንጀለኛ ከዚህ በላይም ይገባሻል፣ ከዚህ በላይም መደረግ ይገባሻል አንቺ። ስለዚህ አሁን ምትደውይለት ይሆናል። አለማየሁ እንግዲህ እርግጠኛ ነኝ የሰውየውን ማንነት በደንብ ታውቃለህ። ምክንያቱም ዋናውን ወይም ደግሞ የአንበሳውን ስራ የምትሰራው አንተ ነህ። በደንብ ሰዎችን አድነ ከመለመልክ በኋላ ለዚህ ሴት የምታሳውቃት አንተ ነህ። ከዛ በኋላ ነው እሷ ለባለ ሀብቱ ወይ ደግሞ አለ ለተባለው ግለሰብ የምታሳውቀው። ይህንን መንገድ የሚዘረጉት እነሱ ከሆኑ እሱን ለማግኘት በተወሰነ መልኩ ልታግዘን ትችላለህ ማለት ነው። ስለዚህ አሁን ምትደውይለት ይሆናል። ከካሜራ ጀርባ ያላችሁ ሰዎች የእሷን ስልክ ታዘጋጁልኛላችሁ። ከዛ በኋላ አለ ለተባለው ሰው አረጋግጣለት ከደወለች በኋላ እያንዳንዱን ነገር አጣርተን ተመልካቾቻችን እዚህ ዜን የምንመጣ ይሆናል። ልክ እሱ ሲስማማ የእውነት ወደዚህ ቦታ ላይ እንደሚመጣ እርግጠኛ ስንሆን ካሜራችንን አብርተን እንደ ሁልጊዜው ሙሉ ከእናንተ ጋር ምንገናኝ ምንቀራረብ ይሆናል ማለት ነው። እስከዛው ድረስ አብራችሁን ቆዩ ተመልካቾቻችን። ውድ ተመልካቾቻችን እንግዲህ ያው አሁን በድብቅ ካሜራ እዛች አንድ ብፌ ያለች እሷ ስር አስቀምጠናት ነው ማለት ነው ካሜራችንን። እንግዲህ ነገሮች ደውለውለታል እነሱ። የተፈጠረው ነገር ምንድነው? ደውለውለት እንደሚመጣና አሁኑኑ እንደሚመጣ ነገሮችን ቶሎ መጨረስ እንዳለባቸውና ሌሎችም ብዙ ስራ እንዳለው ከእሷ ጋር ሲያወሩ ነበረ። እንደዚህ አይነት ብዙ ስራ ትሰራላችሁ ማለት ነው። ኧረ እባካችሁ በቃ እዚህ ጋር ያዝኩት መጫወቻ አይደለም። እሺ እሺ፣ ዞር ይሄ ነገር መጫወቻ አይደለም። ዞር አድርግልኝ። ግንባርሽን እልሻለሁ። ሌላ ነገር እንዲፈጠር ማትፈልጊ ከሆነ እውነቱን እየነገርኩህ አይደል እንዴ? ነይ ተረጋግተሽ ንገሪኝ ነገሩን። አሁን ሁሉንም እውነት እሱ ሲመጣ እዚህ ጋር ምንም ነገር ማወቅ መቻል የለበትም። እዚህ ገብቶ ካንቺ ጋር የሚያወራው ነገር ለኛ መረጃ ስለሚሆነን እዚህ ካንቺ ጋር ምንም ባላወቀ ቁጭ ብለሽ ታወሪዋለሽ ማለት ነው። ስለተፈጠረው ስለ ሴቷም እንደሚመጣ አሌክስ እንደሚያመጣት አድርገሽ ታወሪዋለሽ ማለት ነው። እኔ ነፃ አውጣለሁ። እኔ መሰቀይት ሰልችቶኛል። ገና በአንድ ቀን ስንት ነገር እንዳደረጋችሁኝ ግን አይተሽው። እሱን ከያዝን በኋላ የምንወስን ይሆናል። ተግባባን? አሁን በዚህ ሁኔታ ምንም የምናወራው ነገር የለም። ይሄንን ነገር እሱን አስቀምጠውና አርፈሽ ቁጭ በይ። አሁን ምንም የተደረግሽው ነገር የለም። እኔ ከውጭ ሆኜ እጠብቀዋለሁ። እያንዳንዱን ነገር እዚሁ አንቺ ምንም ሳታስታውቂ የምትቀጥ ይሆናል ማለት ነው። የሚቀረጸውን እኛ በስልክ የምናይ ይሆናል። ሌላ ነገር እናገራለሁ የሆነ ነገር ላለው ብትይ ይታይሻል። እነዚህ ከጀርባ ያሉ ሰዎች እያንዳንዳቸው ዘለው የሚገቡ ነው የሚሆነው። ሁሉም የያዙትን አይተሻል። መጫወቻ አይደለም የሚያዙት። ስለዚህ ሁሉም እንግዲህ ሌላ ህይወትሽ ማጣት የማትፈልጊ ከሆነ መቼም እዚህ ነገር ላይ በቃ እንዴ በአንድ ቀን ስንት ስቃይ። እሺ እኮ ስለዚህ አሁን ጥፋት እንደማታጣፊ ተስፋ አደርጋለሁ። እንግዲህ ወደ ተመልካቾቻችን በድብቅ ካሜራ ይመጣል የተባለውን ሰውዬ እዚሁ ሲገባ ጠብቀ ነው የሚያወሩትን እንግዲህ መረጃም እንዲሆነን የሚያወሩትን ይዘን ከእንደገና ደግሞ እሱን ይዘን የምናወጣጣው ይሆናል ማለት ነው። ስለዚህ እንድትከታተሉን ስል በአክብሮት ተጋብዛለሁ። የሚፈጠረውን እንግዲህ ለማየት እኛም ጓጉተናል። ምክንያቱም ይህ ሰው ነው እንግዲህ ሴቶችን ለተለያዩ ባለሀብቶች ያከፋፍላል የተባለው። እሱም ባለሀብት የተባለው ሰውዬ ስለሆነ እያንዳንዱን ነገር የምናጣራ ይሆናል ማለት ነው። አብራችሁን ቆዩ ስል በአክብሮት ተጋብዛለሁ። ሳሚ ከካሜራ ጀርባ በዚህ በኩል በር አለ። ትናንትና ሰውዬ ወጥቶ የተኮሰብን ሰውዬ ማለት ነው። በሱ በር አለ። ከዛ ጀርባ ይጠብቀናል ማለት ነው።
አሌክስም አለማየሁ የተባለውም ደግሞ እዛ ከነሳሚ ጋር ነው ያለው። በዚህ በኩልም ደግሞ ሌሎች ባልደረቦቻችን አሉ። እስከ ላይ ድረስ እንግዲህ ነገሩን እየተቆጣጠሩ ያሉ ሰዎች አሉ። እንዲሁም ደግሞ የህግ አካላት እዚህ ከኛ ጋር ናቸው። ስለዚህ እሱ እዚህ መጥቶ ሌላ አይነት ጉዳት እንዳያደርስ እነሱ የተወሰነ ንግግር ካደረጉ በኋላ እኛ ወደ ውስጥ ገብተን ሰውየውን ምንይዝ ይሆናል ማለት ነው። ስለዚህ ምንም አይነት ስህተት እንዳይኖር የኔም ባልደረቦች እንግዲህ በተጠንቀቅ ቆመው ነው ያሉት። እንግዲህ ሁሉንም ነገር በጠራና ግልጽ በሆነ ሁኔታ ነገሮችን የምናደርግ ይሆናል ማለት ነው። ስለዚህ እኔ አሁን በዚህኛው በር ወጣና እጠብቀዋለሁ። ወደ ውስጥ ገብቶ እሱ እንግዲህ የሚያደርገውን ቆይታ ደግሞ አብረን የምናየው ይሆናል ማለት ነው። እንግዲህ እንደሚመጣ ነው እንግዲህ የተናገረው። ከደቂቃዎች በኋላ ደግሞ መተን ደግሞ ገብቶ የሚለውን እናየው ይሆናል ማለት ነው። አብራችሁን ቆዩ ስል በአክብሮት ተጋብዛለሁ። እንግዲህ ውድ ተመልካቻችን እየመጣ እንደሆነ ተነግሮናል ማለት ነው። ይኸውልሽ እሺ እንደሱ አድርጋ አታወራኝ፣ እንደሱ አድርጋ አታወራኝ። እሺ እሱን ነገር አድርገው ነገሩን ግልጽ አድርገሽ መናገር ያለብሽ ሰዓት ነው። እሺ ይኸውልሽ አሁን እሱ ሲመጣ ምንም አይነት ነገር ማሳየት የለብሽም። እንግዲህ ውድ ተመልካቾቻችን ከላይ ጀምሮ እኔ ባልደረቦች ሊከታተሉት ነው ያሉት። እየገባ እንደሆነ ወደዚህ አካባቢ እየቀረበ እንደሆነ ነግሮኛል ማለት ነው። እኔም ወጥቼ እንግዲህ ከውጭ በር ላይ የምጠብቅ ይሆናል ማለት ነው። ሲገባ ምንም አይነት ሌላ የተለየ ምልክት አሳያለሁ ብትይ ግንባርሽን እልሻለሁ። እሺ እንግዲህ ሳሚ አንተም ከጀርባ ጠብቅልኝ፣ እኔ በዚህ በኩል እወጣለሁ። እንግዲህ ሌሎች ባልደረቦቹንም አንተ በዛ በኩል ያሉትን ተቆጣጠር፣ እኔም በዚህ በኩል ያሉትን እቆጣጠራለሁ። በትዕግስት እንደተከታተሉን ስልክ እጠይቃለሁ። እንግዲህ ኤደን እንዴት ነሽ? እባክሽ እንዴት ነው? ሁሉ ሰላም? እንዴት ነው? ደህና ነሽ? እንዴት ነሽ? ደህና ነሽ ወይ? ምንድን ነው? የት አለ አሌክስ? እህቱስ የት አለች? ሌላ ጊዜ ስመጣ እኮ እንደዚህ አልነበረ የምትቀበልኝ እንዴ? እና ሴሬሞኒ ምናምን ቅስቅስ አለብኝ። አሉ ይመጣሉ። ብር ሲገኝ እኮ ችግር ነው። አንዳንድ ነገር ሊወጣ ብላ አለው ሁሉ ሰላም አለ። እንዴት ነው አንቺ? ከዚች በእግሬ መምጣት እኮ እንዴት እንደደከመኝ ብታይ። ምን ነው በፊት ስፖርት ላይ አሪፍ አልነበር? ምን ሆነ ነው? በቃ ምቾቱ ሲመጣ በቃ ሁሉ ነገር መብላት፣ መጠጣት፣ መጨፈር ነው። አሁን በቃ ሰውነቴን መቆጣጠር ነው። ተው ቀነስ እንጂ ሁሉም በልክ ሲሆን እና አሌክስ የት አለ? አሌክስ የት አለ? ምንድን ነው? አይ የተወሰነ ገንዘብ እኮ ሰጠሁትና ያው ለሰራበት አንዳንድ ነገር እንግዛ ብለው ወጡ። ሰጠሽው? አዎ ሰጠሁት። አረጋግጠሽ የሰጠሽው? እርግጠኛ ነሽ? አዎ እንዴ እሱንማ ግድ ነው የተካንኩበት አይደል? እነካኔን አስጠቀኝ። እና የልጅቷስ ጉዳይ እንዴት ነው? አዎ ተተጣጣብዬ ነው ውስጥ ሜካፑ ምኑን እየሰራሁ ነው። እኔ እኮ ከሁሉም የበለጠ አንቺ እንደምተማመንብሽ ታውቂያለሽ አይደለም? ታዲያስ ይሄ ጭንቅላትሽና አስተሳሰብሽ እኮ በእውነት ሌላ ሀገር ብትሄጂ እኮ በእውነት ይሄ አይመጥንሽም። አንተ ብቻ እኮ ነው እንደዚህ ይሄ አይመጥንሽም። ጥንቃቄሽ ያለሽ ሁሉ ነገርሽ እኮ በጣም ነው የሚደንቀኝ። አንተ ብቻ እኮ ነው እንዲህ የምትረዳኝ። ሌሎቹም እንዲህ ቢያስቡ መልካም ነበር። በጣም በቃ እኔ ደግሞ የሚገርምሽ ነው በቃ እኔ ደግሞ አንቺን ሳያገኝሽ በቃ እንትን ስል በቃ ይሄ ጥንቃቄሽና አስተሳሰብሽ እንዴት ደስ እንደሚለኝ በእውነት ከአንቺ ጋር እንትን ስል ደግሞ አንቺን ሳገኝሽ በጣም ነው ደስ የሚለኝ። እና እንዴት ነሽ? ይመስገን አምሮብሻል እኮ አንቺም እኮ ወፍረሻል። ኧረ እባክህ በእውነት ተስማምቶሻል። ሰሞኑን እየበረገደ ነው አልኩሽ። በቃ ኧረ እባክህ እንዲህ በቃ ገበያው ተጧጧፈ ስልሽ አሁን እኮ እንትናችን ኔትወርካችንን ከሀገር ውስጥ አልፈን ወደ ውጭ ሁሉ ስሩን እየዘረጋ ነው። እናንተማ የእናንተ ቅርንጫፍማ በቃ አልተቻለም። አንቺ አንድ ጊዜ ትከዩ እንጂ ከዛ በኋላ ግንድና ቅርንጫፉ ራሱ ፍሬ የሚያፈራው ስልሽ አሁን መታገል የለም። በቀላሉ ነው በቃ ወደ መረባችን የሚገቡት። በቀላሉ የአሳ ማዕት በቀላሉ በቃ እንትን እና አንቺም እንትን ማለት አለብሽ፣ ፈታ ማለት አለብሽ። አሁን በቅርቡ የሚገባ ወደ ዶላርም እየቀየርን የውጭ ሀገር ዜጎችንም እያመቻቸን ነው። እና አንቺም ትንሽ ውጣ ብለሽ መምጣት ያለብሽ ይመስለኛል አይደለም? ምንድን ነው ሁልጊዜ በመኪና ምናምን በአይሮፕላንም እንደዚህ መንቀሳቀስ ነው እንጂ እናቴ ነው። እንግዲህ ያው ሰሞኑን ትንሽ የውጭ ሀገር ዜጎችም ይመጣሉ። እንግዲህ ገንዘብ
አሁን ደግሞ በቅርብ የምንጠብቀውን ገንዘብ ስላለ እንግዲህ ያው ጠቀም ያለ ገንዘብ ላንቺ እንሰጣለን ማለት ነው። አዎ እንዴ ግድ ነው። ለኔ ካልሰጣችሁ ታዲያ ለማን ልትሰጡ ነው? በጣም ይገርማል። ከኔ ሀሳብ እያነገርሽ ነው ምንድን ነው? ስነ ስርዓት ያዝ። አስወጣት። ስነ ስርዓት ምን ሆናል? አረፈ ቁጭ በል። ማን ጋር ነው የመጣው? ማንነትህን እናውቃለን። እሺ ምን አይነት ነገር እየሰራህ እንደሆነ ወንድሜ ስነ ስርዓት ብትይዝ ይሻላል። አረፈ ቁጭ በል። ምን ልትሆን ነው እዚህ የመጣው? ስነ ስርዓት ብትይዝ ይሻላል። ምን ልትሆን ነው የመጣው? ማን አንተ ምንድን ናችሁ እናንተ? እናውቃለን። ዝም በል መጀመሪያ ተረጋጋ። ስለአንተ ማንነት እያንዳንዱን ነገር እናውቃለን። ምንድን ነው የምታውቀው? ግንባርህን ከማፈነዳልህ አሁን እያንዳንዱን ነገር የምትናገር የተሳሳተ ቦታ መጥተህ ነው ወንድሜ። አንተ ነህ የተሳሳተ ቦታ የመጣኸው። ተግባባን? እዚህ ቦታ ላይ የተገኘኸው አንተ ነህ። ስነ ስርዓት አድርግ። ስታደርግ የነበረው ነገር ምንድን ነው? ማንን ነው እዚህ ታርጋየው? ምንድን ነው ታርጋየው? ማንን ነው የምታግባባው? ትክክለኛው ነገር ስርዓት ያዝ። ግንባርህን እንዳፈነዳልህ ማንም ይኑር እንዳንተ አይነት ወንጀለኛ አሁን እጃችን ገብቷል። ተግባባን? አንተ በጣም ከባድ ወንጀለኛ እንደሆነ አረመኔ፣ ጨካኝ፣ ህፃናቶችን በገንዘብ እየደለልክ ድንግልናቸው የምትሸጥ ጨካኝና ውሻ ወንጀለኛ አንዳንዱን ነገር ስታወራ የነበረውን ሰምተናል። የተሳሳተ ቦታ ነው የመጣው። አንተ ነህ የተሳሳተ ቦታ ስታወራ የነበረውን ነገር ሰምተናል። ግን ለምትናገሩና ለምትናገሩና በተጠነቀቁ ትልቅ ዋጋ አንዳንዱ ነገር አንተ ተጠንቀቅ። ይኸውልህ ለእያንዳንዷ ነገር ዋጋ ትከፍላታለህ። እሺ እያወራህ የነበረውን እያንዳንዷ ነገር እየቀረስኩ ነው። የምትናገረውን ነገር ሁሉ እከስሃለሁ። አንተ ነኝ የምትከሰል። ሳታጣራ ነው የመጣው። ነግሬሃለሁ። እዛ ጋር የተደበቀ ካሜራ አለን። እሺ አንዳንዱ ያወራቸው ነገሮች እዛ በፊዮስ ይታያል። እዛች ጋር ያለችው ትንሿ ካሜራ ታያለች። እያንዳንዷን ነገር አንተን እየቀዳች ነበር። እንዲሁም ደግሞ በተጨማሪ እዚህ ውስጥ የከተትነው ስልክ አለ። እሺ ይሄ እያንዳንዱን ድምፅህን ሲቀዳ የነበረ ነው። ተግባባን? ስለዚህ ያወራቸው እያንዳንዱ ነገሮች በእኛ ቁጥጥር ውስጥ ናቸው። ሁሉንም ነገር እያንዳንዱ ነገር እየተስተካከለ እንደሆነ ያወራ ሁሉንም ነገር ምንድን ነው ልጅቷ አይታለች አልረዳው እኮ አይደለም። ሰው ጠቅመህ ትጠቀማለህ አይደለም። ልጅቷም ተባብራን ነው ከኛ ጋር አንድ ላይ ሆና ነው ከርታለች፣ ወጥመድ ውስጥ ከታለች። ተግባባ ወንድሜ፣ ዝም ብላ አትቸኩል። ማንም እንዳልሆን ሰው ላይ ለመፍረዳችሁ እዚህ ቁጭ ብላ የነበረችው አንተን ወጥመድ ውስጥ እንድከት እኛ አግባብተናት ነው። ተግባባን? ይኸውልህ እሷ ከኛ ባልደረቦች ጋር ናቸው ያለችው። እሺ ኑ ግቡ፣ አሁን ሁላችሁ መግባት ትችላላችሁ። ኑ ግቡ። ይዛቻት ነው እሷ ነው። ነይ ግቢ። ነይ አያ እሷ ነች ሁሉ ነገር አሳልፈ የሰጠች። ተግባባን? እሷ ነች እያንዳንዱ ነገር የተናገረች። ሁሉንም ነገር አቀደንበት ያደርግነው ነው። እሺ ትናንትና አስፈራሪ የነበረው በዚህ ግለሰብ ነበር አይደለ? ማን እንደሆነ ምን እንደሆነ እናንተ ተሰለውቋል የነበረው ይሄው ዛሬ ተሰለውቋል። አየሽ? ለተፈጠረው ነገር ዋጋ ትከፍላታለሽ። እሺ ሰማህ አይደለ? ምንም የሚሉትን እየሰማሽ ነው። በቃ ምንና ሁሉንም ምንድነው ማምነው? ምንድነው ያደረግነው? ምንድነው ምናምነው? በአንድ ቀን ገና ስንት ስቃይ እንዳየው ዝም በል። አርፈ ምናምነው? አርፈ ቁጭ በል። ችግረኞችን ስለረዳ ነው? የተራቡትን ስላጠገብን ነው? ችግረኞችን እንደረዳህ ነው ታስበው? እንባ ስላበስን ነው? ተሰቃይቻለሁ። ምንድነው ተሰቃይቻለሁ። መጀመሪያ ከዚህ ቡድን ያፈነገጠው አሌክስ ነበረ። በቃ አንተ ነህ ይሄ ሁሉ ነገር ውስጥ ሴቶቹን እንደዛ እንዲሰቃዩና እንደዛ እንዲሆኑ የምታደርገው አንተ ነህ። የማይሆን ስራ የምትሰራው አንተ ነህ። ለእያንዳንዱ ነገር ዋጋችሁን ትከፍላላችሁ። ናታ